ዛሬ አንዳንድ እውቀቶችን ከዚህ አቅጣጫ እንነጋገራለን። ስለ ቅዱስ ቁርባን ታሪካዊ ዳራውን አመጣጡን እንደገናም ደግሞ አባቶች እንዴት አድርገውት አቆይተውታል፣ አሁንስ ደግሞ ቤተክርስቲያን እንዴት ትረዳው፣ እንዴት ታከናውነው፣ እንዴት ደግሞ ታሻግረው የሚለውን ነገር ቱ ፐርሰናል በሆነ መንገድ እንዴት አድርገን እንኑር የሚለውን ሀሳብ የምንማማርበት ጊዜ ይሆናል። ከዛ በኋላ የጌታ እራት እንወስዳለን፣ እንጸልያለን። መልካም ይሆንልናል። አጠገባችሁ ያለው መልካም ይሆንልሃል በሉት። ክብር ለጌታ ይሁን። እንግዲህ ይሄ የጥንቷን ቤተክርስቲያን አጠቃላይ በጌታ እራት ላይ ያላትን ልምምድ ስታጠኑ የክርስቶስ ስጋና ደም የሚባለውን ይህን ምስጢር አሁን ላለችው ቤተክርስቲያን መሰረት የጣለ ትልቅ ስራ እንደነበራት የኋላ ታሪኳን ስታገላብጡ ታገኙታላችሁ። የቅዱስ ቁርባን አጠቃላይ በቀደመችው ቤተክርስቲያን ውስጥ የነበረውን የሚከበርበት ልምምድ ከዛሬው ጋር ምን ይመስላል? አሁን እኛ የምናደርገው ነገር አባቶቻችን ከጌታ ሰምተው ያደረጉትን ይመስላል ወይስ ደግሞ በዘመን ርዝመትና ብዛት መልኩን ተቀይሯል? እንመሳሰላለን? አሁን ይዘነው የምንገኘው ነገር ወደ ኋላ ዞር ብለን ታሪክ ስናገላብጥ የያዙትን ይመስላል ወይስ ደግሞ እኛ ጋር ተለውጧል የሚለው ነገር የመንፈሳዊ ዓለም ጥንቃቄን የሚጠይቅ በጣም ወሳኝ የሆነ ምልከታ ነው። ክብር ለጌታ ይሁን። ምክንያቱም መንፈሳዊነት እንዳሻችሁ ይዛችሁት የምትቀጥሉት ሳይሆን የተሰጣችሁን እንደሚመስል እርግጠኛ ሆናችሁ የምታስቀጥሉት እውነት ነው። ትክክለኛ እውነት አሁን እኛ የያዝነው ሳይሆን አባቶች የያዙትና ያቀበሉን ስለሆነ የያዝኩት የሰጡኝን ይመስላል ወይ የሚለው ነገር በጣም በጥንቃቄ ትኩረት ሊሰጠው የሚገባ ጉዳይ ነው። የአንድን ቤተክርስቲያን ጤናማነት የሚለካው ትውልዷን ወንበሯ ላይ ቁጭ ብለው የሚሰሟትን ሰዎች የምታካፈላቸው እውቀት አባቶቻችን የሰጡትን ይመስላል ወይ በሚል ጥንቃቄ ውስጥ የተቃኘ እስከሆነ ድረስ ብቻ ነው። ካልሆነ የጥንቱንና የተነሳንበትን የመጀመሪያው መንፈሳዊ ልምምዶች እየረሳ የተሰጠውን እየተቀማና እየጣለ የሚመጣ ማንነትን ይዘን ምንንቀሳቀስ ከሆነ አት ዘ ኤንድ የአባቶችን የማይመስል የተሰጠውን የማይመስል የህይወት ኪሳራና ቁጭት ጋር ራሳችን ልናገኘው ስለምንችል በጣም ጥንቃቄ ልናደርግ ይገባናል። ክብር ለጌታ ይሁን። እንዲህ ስናስብ የመንፈሳዊነትን ማንነትና ዋጋ በጣም እያወቅነው ስንመጣ የምንወደው የምንደሰትበት ብቻ ሳይሆን የምናከብረው የምንጠነቀቅለትም ወደ መሆን ያድጋል። ክብር ለጌታ ይሁን። ብዙ ጊዜ እንደምናገረው ወንጌል የተቀበላችሁት ብቻ ሳይሆን የምትቀበሉትና የምትጠብቁት ቀጥሎ የምታቀብሉት እውነት ነው የሚለውን ነገር ሁል ጊዜ እናገራለሁ። የምትቀበሉት ነው እውነቱን ላለመሳት የምታደርጉት ጥንቃቄ ስለምትቀበሉት እውነት የሚኖራችሁ ጥንቃቄን ይተረጉማል። የምቀበለው የሚለው ነገር የምጠብቀው የሚለው ኃላፊነት ደግሞ እውነታችሁ በሌላ ውሸት እንዳትቀሙት እውነት ሆኖ እናንተ ጋር የደረሰ እዛው እጃችሁ ላይ በውሸት እንዳይለወጥባችሁ ሊኖራችሁ የሚገባውን ጥንቃቄ የሚወክል ቃል ነው። መጠበቅ የሚለው ነገር ማቀበል የሚባለው ደግሞ የትውልድ ብሪጅ መሆን ነው። ከአባቶችና በልጆች መካከል ያላችሁት እናንተ ናችሁ። አባቶች የሰጧችሁን እናንተ ጠብቃችሁ ማትሰጡ ከሆነ ከእናንተ ይልቅ ቀጣዩ ጄኔሬሽን ስቃይ ውስጥ ይወድቃል። እውነትን የመጉደል ስቃይ፣ ከእውነት የመሳት ስቃይ የሚባል ነገር ለልጆቻችን ለማውረስ እንገደዳለን። እግዚአብሔር የሰጡንን የሚመስል እውነት ጋር ያጣብቀን፣ ያንኑ ደግሞ ለትውልድ የሚያሻገሩ ታማኝ ድልድዮች ያደርገን። ክብር ለጌታ ይሁን። ሃሌሉያ። እንግዲህ የጥንቱ የእምነት አባቶች ትምህርትና የአምልኮ ስርዓት ለዛሬዋ ቤተክርስቲያን መሰረታዊ ትምህርት ሆኖ አገልግሏል። እያንዳንዱ ዶክትሪናል የሆኑት መንፈሳዊ አሰራሮች ዝም ብለን ተገባብተን የጀመርናቸው ሳይሆን ከአባቶቻችን ከታሪክ ከመጽሐፍ ቅዱስ አገላብጠን የቀዳናቸው ስለሆኑ አሁን የሚደረጉት መንፈሳዊ እንቅስቃሴዎች ሁሉ በአባቶች ዘመን የነበረው ጤናማ አሰራር ለአሁኗ ዘመን ቤተክርስቲያን ትምህርቷ ሆኗል፣ ልምምዷ ሆኗል፣ አገልግሎቷ ሆኗል። በሌላ አማርኛ ጥንታዊ ልምምድ በዋነኛነት በሚከተሉት ነገሮች ይታወቃል። አሁን ከዚህ በኋላ የምነግራችሁ ጥንታዊ የሆነው የቤተክርስቲያን የበራፍ ላይ ልምምድ ከጌታ ስጋና ደም ስርዓት ጋር ምን ይመስል ነበር? የጥንቷን ቤተክርስቲያን ታሪክ ስታገላብጡ ብዙ ሰነዶች አሏችሁ። የመጀመሪያው እስከ 100 ዓመተ ምህረት ድረስ የነበረው በሐዋርያቱ እጅ ላይ የተጻፈው እነዚህ ኢንስፓየርድ የተባሉት መጽሐፍ ቅዱሶቻችን እነዚህ የመጀመሪያው ሰነዶቻችን ናቸው። እዛ ውስጥ ደግሞ ዲዳኬ የሚባል እንግዲህ በመጽሐፍ ቅዱስ ትምህርት ቤት ውስጥ ያለፋችሁ ሰዎች ካላችሁ የ12ቱ ሐዋርያት አስተምሮት የሚል ስያሜ ያለው አንድ መጽሐፍ አለ። በመሃል ላይ ጠፍቶ ነበር። በ600 ምናምን ዓመተ ምህረት እንደገና የተገኘው ጠፍቶ እስኪገኝ ባለው መሃል ላይ ነው ኢንስፓይሬሽን ያለቀውና 66ቱ እነዚህ ናቸው የተባሉት። ከተታተመ በኋላ ስለተገኘ እንጂ ይባላል ያ መጽሐፍ
በዛ ዘመን ኖሮ ቢሆን ኖሮ 67ኛ መጽሐፍ ተደርጎ በቤተ ክርስቲያን ውስጥ ይቀመጥ እንደነበረ ሁሉም የሃይማኖት ዘርፎች ይስማሙበታል። ክብር ለጌታ ይሁን። ስለዚህ አንዳንድ ሀሳቦችን ከዛ እንመለከታለን። እንዴት ነበር የጌታ እራትን አባቶቻችን ሲያከናውኑት የነበረው የሚለው ነገር ስትመለከቱ የመጀመሪያው ምንድነው? ከሙሉ እራት ጋር የተያያዘ ቅዱስ ስርዓት ነበራቸው። ከሙሉ እራት ጋር የተያያዘ ምን ነበራቸው? ቅዱስ ስርዓት ነበራቸው። እስቲ ሙሉ እራት ብሎ እንግዲህ አሁን እኛ ጋር እራትነቱ እንዳለ ሆኖ አሰራሩ ተለውጧል። እኛ አነስ ያለች ነገር ናት እቺ ያንተ ናት እያልን የምናጎርሳችሁ። በሐዋርያ ዘመን ግን የነበረው ሙሉ እራት ነው። እስቲ ሙሉ እራት ብሎ ምን ማለት ነው? አሁን ትናንትና እራት እንደበላችሁት ሰው ጥግብ ብሎ እስኪበላ ርክት ብሎ እስኪጠጣ ድረስ የሚካፈሉበት የእራት ሴሬሞኒ ነበር። ይሄ የቅዱስ ስርዓት በመጀመሪያዎቹ 100 ዘመናት ቅዱስ ቁርባን ከሙሉ እራት ጋር ያንን የአጋፔ ሰርቪስ ይሉታል፣ ፍቅርን ሼር የሚያደርጉበት ብዙዎች ሆነው ሳለ በአንድነት ሁሉ በሌሎቹ ቀናቶች ላይ የራሱን እየበላ ይመጣና የራስን ስትበላ ፐርሰናልና ኢንዲቪጁዋል ማንነት ግን ነው የምታደምቀው። ሁሉ ግን የራሱን የማይበላበት የኔ የማይለው የእኛ የሚባለውን አንዱን እራት ደግሞ በጋራ ሰብስበው የሚመገቡበት ያ ስርዓት የአጋፔ ፌስት ይባላል። እና ያ የመጀመሪያዋ ዘመን ቤተክርስቲያን የጌታ እራትን በተመለከተ የነበራት ካልቸር እንዳሁኑ ዘመን ትንሽ ትንሽ እየቆራረስን በዲያቆናት የሚያድሉን ሳይሆን በስነ ስርዓት ሰው ሁሉ እራቱን ሁሉ ይዞ ይመጣና የሚበላበት ይሆናል። ጌታ ይረዳናል። ምናልባት በአመት አንዴም ቢሆን እናደርገዋለን። አሜን። ሁሉም የራሱን አምጥቶ እንደ አባቶቻችን እንበላለን። ሐዋርያው ጳውሎስ ይህንን ሁሉ የሚበሉበትን ስርዓት ከዓላማው ከደርዙና ከተሰጠለት ፐርፐዝ አፈናቅለው በቤታቸው በሚበሉበት እውቀትና ሁሉም የኔ በሚለው ማንነት የጌታንም እንደ ሰው እንደ ዓለምና እንደ ግለሰባዊነት ቃኝተው ሲመገቡ ስላገኛቸው በአንደኛ ቆሮንቶስ ምዕራፍ 11 ከቁጥር 17 እስከ 22 ድረስ ሲቃወማቸው ትመለከታላችሁ። የጌታ እራትን በአግባቡ ባለማክበርና ልክ የሌለው ጥጋብ፣ ልክ የሌለው ረሃብ፣ ልክ የሌለው ጥማት፣ ልክ የሌለው ስካር አጽናፉ ይታያችኋል። በጣም የሚራብ አለ እዛው አንድ አካል ውስጥ፣ እዛ ቦታ ላይ ደግሞ በጣም ምን የሚያደርጋለ የሚጠገብ አለ። በጣም የሚጠማ አለ። ከመጠጣት ከመርካት አልፎ ደግሞ ምን የሚያደርግ አብዝቶ እስኪሰክር ድረስ ደግሞ ይህንን የጌታ እራትን ሲያከናውኑ በጳውሎስ በሐዋርያው ጳውሎስ አማካኝነት እነዚህ ሰዎች ሲገሰጹ ትመለከታላችሁ። እንደዚህ ይላቸዋል። ነገር ግን ይላል በምትሰበሰቡበት ጊዜ ለሚከፋ እንጂ ለሚሻል ስላልሆነ ይህንን ትእዛዝ ስሰጣችሁ የማመሰግናችሁ አይደለም። ምን ማለት ነው? ብዙ መልካም ነገር በልምምዳችሁ አይቼ እያመሰገንኩኝ ጽፌላችሁ አውቃለሁ። አሁን ግን ምጽፍላችሁ በምስጋና መንፈስ አይደለም፣ እያመሰገንኩ አይደለም። ይሄን ምጽፍላችሁ እንደዛ እንዳታስቡ። አሁን የምናገረው ከዚህ ቀጥሎ ስናገር ኢንካሬጅ በሚያደርግ በሚያበረታታ አላማ አይደለም። ማለት እያዘንኩ ነው የምነግራችሁ፣ ስተታችሁን ነው የምናገረው፣ እያመሰገንኩ አይደለም የምናገረው ካለ በኋላ በመጀመሪያ ወደ ማህበር ስትሰበሰቡ በመካከላችሁ ምን አለ ይላል? መለያየት እንዳለ እሰማለሁ ደግሞም አምናለሁ ይላል። ምክንያቱም የተወሰነ ለ18 ለአንድ አመት ከ6 ወር ያክል ሐዋርያው ጳውሎስ በዚች በቆሮንቶስ ቤተክርስቲያን ቁጭ ብሎ አስተምሮ አገልግሎ ከማገልገል ባለፈ ልምምዳቸውን፣ ብርታታቸውን፣ ድካማቸውን የሚያቅ ሐዋርያ ስለሆነ ስትሰበሰቡ አንድነትን ባቀነቀነ ወደ አንድነት ጉባኤ ለመምጣት በናፈቀ አመጣጥ አይደለም የምትመጡት። ገና ስትመጡ አመጣጣችሁ ራሱ ስርዓቱ አይደለም። ገና አመጣጣችሁ ራሱ አንድነትን የሳተ ነው። የቤቱን ማክሲመም ጎል ምን ያደረገ ነው? የተቀማ አመጣጥ ነው ይዛችሁ የምትመጡት። ተበታትናችሁ የምትመጡት ማለት የጓደኝነትን መበታተን ሳይሆን የመንፈስ አንድነት የላችሁም። ልዩቱን የጀመራችሁት እራቱ ላይ አይደለም። እራቱ ላይ ተገለጠ። ይሄ ጌታ እራት ገለጠው ምናቸውን? የተሰራ ማንነታችሁን፣ ለአንድነት ያላችሁን፣ ለመንፈስ አንድነት ያላችሁን ጥንቃቄ ምን ገልጦታል? ለአንድነት የተሰጠው ይሄ ቅዱስ ማዕድ ላይ የገለጣችሁት መበታተንና መከፋፈል ገልጦታል። ስትሰበሰቡ በመካከላችሁ ምን አለ? መለያየት እንዳለ ሰማው። በአንድ በኩልም ደግሞ አምናለሁ። ማለት ይህንን የነገረኝን ሰውዬ ለጥፎባችሁ አይደለም የነገረኝ፣ ይከፋፈላሉ ስለኛ አውቃችኋለሁ። ምክንያቱም የቆሮንቶስን ራሱ ምዕራፍ 1 ምዕራፍ 2 ምዕራፍ 3 ስታጠኑት በመከፋፈል የተዋጣላት ቤተክርስቲያን ነበረች። ትዝ ይላችኋል። እኔ አፖሎስ ነኝ፣ እኔ ማን ነኝ? የኬፋ ነኝ። አይደለም በመንፈስ አንድ ሊሆኑ ይቅርና መንፈሳዊ እውቀትን የሰጧቸውን ሰዎች በእነሱ ከመጠቀም ይልቅ
በተሰጧቸው አገልጋዮች የሚከፋፈል ማንነትን ያዳበረ አደገኛ የሆነ ስንፍና የሰነፈ ህይወት የነበራቸው ሰዎች እንደሆኑ ጳውሎስ ይነግራቸዋል። በጣም አስደናቂው የሆነ ነገር ምንድነው? ትንቢት አላቸው፣ ልሳን አላቸው፣ መንፈሳዊ ጸጋ ስጦታ በህይወታቸው ላይ አለ። ነገር ግን በተሰጣቸው የጸጋ ስጦታ አንድነታቸውን ከመገንባት ይልቅ እግዚአብሔር የሚሰጣቸው መንፈሳዊ አቅርቦት አንድ የሚያደርጋቸው አንድ አካል ሆነው ራስ ወደ ሆነው ወደ ክርስቶስ የሚያድጉበትን አቅም የሚፈጥር አቅርቦት ነው የሚሰጣቸው። ለአንድነት የሚሰበክ ስብከት አንድ አያደርጋቸውም። ለአንድነት የተዘጋጀ ቅዱስ ማዕድ አንድ አያደርጋቸውም። ለአንድነታቸው የሚያንጹ አናጺዎች እነዚህ አገልጋዮችን አይጠቀሙባቸውም። ምክንያቱም ኤፌሶን ምዕራፍ 4 ላይ የሚናገረው ምንድነው? ስለነዚህ 5 የጸጋ የአገልግሎት አይነቶች ከተናገረ በኋላ የእግዚአብሔር ልጅ በማመንና በማወቅ ወደሚገኝ አንድነት ያደርሱን ዘንድ ነው ብሎ የአገልጋዮች በጸጋ ተሞልተው በህዝቡ መካከል የተሰጡበትን ፐርፐዝ ይናገራል። የጌታን የኢየሱስ ክርስቶስን ዕውቀት በማወቅ በማመን ወደሚገኝ ስንትነት አንድነት። ጥሪው የአንድነት ጥሪ ነው። ጥሪው የአንድ አካልነት ጥሪ ነው። ነገር ግን አንድ መሆን ያልቻላችሁት ለአንድነት የሚሆን አቅርቦት ስላልተሰጣችሁ አይደለም፣ ተሰጥቷችኋል። ነገር ግን ስትመጡ ገና ይህን አንድነት በሳተ ቁመናን የመጣችሁት በተከፋፈለ መንፈስ ነው የምትመጡት። ይህንን ሰምቻለሁ ደሞም እንደሚሆን አውቃለሁ፣ አምናለሁ። በዚህ ጉዳይ አትጠረጠሩ ማለቱ ነው። በመከፋፈል ጉዳይ አትጠረጠሩ። ሁሉ የሚያስቸግራችሁ መበታተኑ ሳይሆን ስንትነቱ ነው፣ አንድነቱ ነው። ይሄ እንግዲህ ያኔም አሁንም ያልተገላገል ነው በሽታችን ይመስለኛል። አሁንም ድረስ ከተመለከታችሁ ሚዲያዎቻችን፣ ቲክቶኮቻችን አንድነታችንን የሚያቀነቅኑ ሳይሆኑ ውሃ ቀጠነ ብለው ገብቷቸዋል። መበታተናችን ላይ በጣም የተነቃቁ ሰዎች ያጀቡትና የዘመቱበት ሴንተር እንደሆነ ስትመለከቱ አንድነት ከፍሮም ዘ ቢግኒንግ እስካሁን ድረስ ከመጠቃት ያላረፈ የህይወታችን ወሳኝ ክፍል እንደሆነ አማኞች ሊገባችሁ ይገባል። እግዚአብሔር የአንድነትን ዋጋ የሚያስተውል አእምሮ ይስጣችሁ። በመንፈስ አንድ የመሆን በእምነት አንድ የመሆን በአካል በመንፈሳዊ ጅማት ተጋጥሞ ራስ ወደ ክርስቶስ ሳይበታተኑ በአንድ መልክ መጠጋት የሚባለውን ያንን መልክ እግዚአብሔር ያብዛልን። ይቀጥልና ምን ይላል? በመብላት ጊዜ በመሰብሰብ ጊዜም ትከፋፈላላችሁ። ኢናዲሽን በመብላትም ጊዜ ደግሞ እያንዳንዱ የራሱን ይበላል። እራቱ የጌታ ነው። ግን ሰዎቹ የመጡበት ቁመና የጌታ የሚለውን ቀምተው የማን አድርገውታል? የራሳቸው አድርገውታል። መንፈሳዊ የሆነ የትኛውም አቅርቦታችሁ መዝሙራችሁ ሊሆን ይችላል፣ ጸሎታችሁ ሊሆን ይችላል፣ ስጦታችሁ ሊሆን ይችላል፣ አገልግሎታችሁ ሊሆን ይችላል። በጣም በጥንቃቄ ካላደረጋችሁት የጌታ በሚባልበት ፑልፒት ላይ ሺፍት አድርጎ የማ ሊሆን ይችላል? የራሳችን የሚሆንበት ጌታን ከማድነቅ ይልቅ እኛ የምንደነቅበት ጌታን ትኩረት እንዲያገኝ ግብአት ከመሆን ይልቅ ሰዎች አገልግሎታችንን አይተው እኛን አድነቀው የሚበተኑበት የዕለቱ አውራ እኛ ልንሆንበት የምንችልበት ብዙ አጋጣሚ ያለው አደገኛ ቦታ እንደሆነ ህብረት ሊገባን ይገባል። ክብር ለጌታ ይሁን። አሜን ናችሁ። ልንዘምርም ስንወጣ ሰዎች መዝሙራችንን ሰምተው በእኛ ቅላጼ ከተደነቁ ያን ቀን የጌታ መዝሙር የማሆናል በመዝሙሩ ሰው ተነክቶ ጌታን ማክበር ሲገባው እኔን አደናንቆ ከወጣ ትልቁን መክሸፍ ያን ቀን ሰውየው ከሽፏል። እግዚአብሔር እኛን ሰምተው ወደኛ ከማሳደግ ስንፍና ይጠብቀን። ክብር ለጌታ ይሁን። እንዲህ ለመርቃችሁ ሰዎች እናንተን ሰምተው ጌታን ያስተውሉላችሁ። እናንተን አይተው በእናንተ ተገልግለው ህይወታቸው ወደ ማን ይደግላችሁ? ወደ ክርስቶስ ይደግላችሁ። ይሄ ትልቁ የመንፈሳዊ ጤናማነት መገለጫ ነው። ምንድነው የሚለው? በመሰብሰብ ጊዜ ተከፋፍላችሁ ትመጣላችሁ። በመብላት ጊዜ ደግሞ የምትበሉት የጌታ እራት ነው። ነገር ግን የምትበሉት የማንን ነው? እያንዳንዱ የራሱን ይበላልና። ስለዚህ አንዱ ይራባል፣ አንዱ ደግሞ ይሰክራል። በጣም ጽንፍ ነው አይደለ? ይራባል፣ ይሰክራል። እራቱ አልጠቀማቸውም። ያኛውን ሰካራም ነው ያደረገው፣ ኮንፊውዥን ውስጥ ነው የከተተው። ይሄኛውን ደግሞ ባዶነት ውስጥ ነው የከተተው። የሚጠቅም ነገር ሙሉ የሚያረግ ነገር ያኛው ሲሰክርበት፣ ያኛው በባዶነት ሲጠወልግበት ትመለከታላችሁ። እግዚአብሔር ከዚህ ጠብቀን። ክብር ለጌታ ይሁን። ሁሉም የራሱን ይበላልና የሚለውን ማጥናት አለባችሁ። ያ ምንድን ነው? ሁሉ የራሱን ይበላል የሚለው በአሁኑ ዘመን ያው ቤተክርስቲያን ናት የምታዘጋጀው የጌታ እራት የሚባለውን። በሐዋርያ ዘመን ግን የምታዘጋጀው ቤተክርስቲያን ሳትሆን ሁሉም ቤተሰብ የራሱን ምግብ ይዞ ይመጣና ልክ እንደ ቢፌ አንድ ላይ ይከምራል። ከዛ በኋላ ሁሉም አመስግኖ ይበላል። ክብር ለጌታ ይሁን። እዛ ውስጥ ገብቷቸዋል። የሆነ ምስኪን የሆነው ሽሮ ይዞ ይመጣል። አሁን ለነገሩ ሽሮ የሀብታም ምግብ ሆኗል። ጌታ ይባረክ። አሜን ናቸው።
እና ይሄ እንግዲህ በድሮ እናውራ ከተባለ ገብቷቸዋል። ይሄ ድሃው ቁርጥ ይዞ ይመጣል ምናምን ለኮሌስትሮል የሆነ ነገር ብቻ ታውቁታላችሁ። በአበሻ ኮንቴክስት ዋው የምትሉት የምግብ አይነት አለ። እስከዚህም ነኝ ብላችሁ ነካ የምታረጓት ነገር አለ። ገና ስታዩት አፒታችሁን የሚከፈት አለ፣ የሚቆልፋችሁ አለ። እና ሁሉም እኩል ኑሮ ስለሌለው ሁሉም ያለውን ይዞ ይመጣል። ክብር ለጌታ ይሁን። ከዛ ያለውን ይዞ ሲመጣና እዚህ ማዕድ ጋር ሲገባልቀው እራቱ እስኪያመጣው ድረስ የሱ ነው። ካመጣው በኋላ ግን የሱ መሆኑ ያበቃና የጌታ ይባላል። ክብር ለጌታ ይሁን። አሁን የሚላቸው ምንድነው? የራሳቸውን ይዘው ይመጣሉ። ቀጥሎ አይፈቅዱም የማን እንዲሆን? የጌታ እንዲሆን አይፈልጉም። የኔ የሚሉት ነገር ሰማይ እንዲከብርበት፣ አካሉን እንዲያንጽበት፣ መንፈሳዊ አቅርቦትን እንዲጠቀምበት ሰዎች አይፈቅዱም። ስለዚህ ሲያመጡትም የነሱ ነው፣ ሲበሉትም የነሱ ነው። ስለዚህ የነሱ የሆነ ነገር ምን ፈጥሯል? አንደኛው እንዲራብ፣ ሌላኛው ደግሞ እንዲሆን እንዲሰክር አድርጎታል። እና ይሄ በጳውሎስ እርማት የተሰጠበት የአመጋገባቸው ስርዓት እንደነበረ በዛን ዘመን መጽሐፍ ቅዱሳችን በቆሮንቶስ ምዕራፍ 10 ላይ ይሄን ይነግረናል። ምዕራፍ 11 ሁለተኛው የእንጀራው አይነት ነው። ምን አይነት ነበር የእንጀራው አይነት? ምክንያቱም አንዳንድ ሂስቶሪካል ባክግራውንዶችን ካላወቅን አሁን ላይ ያሉት አንዳንድ አብያተ ክርስቲያናት የተለያዩበትንም ምክንያት ወደ አለማወቅ ውስጥ ነው የምንገባው። ክርስቲያን ነኝ ብለን ለምንድን ነው እንዲህ አይነት ትልልቅ የሆነ መከፋፈል የመጣው? አንዱ ካንዱ ጋር አንድ እንዳይሆን የተከለከለበት ጉዳይ ምንድን ነው? አልግባባ ብሎ የተለያየበት ነገር ምንድን ነው የሚለውን ወደ ኋላ አገላብጦ ማየት በጣም አትራፊ ያደርገናል። ክብር ለጌታ ይሁን። በመጀመሪያው ዘመን የነበረው እንጀራው እርሾ ያለበት እንጀራ ተመራጭ ነበር። በመጀመሪያው ዘመን ቤተክርስቲያን ምን ያለበት አልኩኝ? እርሾ ያለበት እንጀራ ተመራጭ ነበር። ጥንቶቹ ክርስቲያኖች በተቻለ መጠን የእርሾ እንጀራ ይጠቀሙ ነበር። ያም የአዲስ ፍጥረትን ደስታ ጋር የማገናኘት ትርጉም ይሰጡት ነበረ። ዝም ብሎ የሞተው ስንዴ እርሾ ሲገባበት ህይወት ይዘራል፣ የሆነ ፈርመንት ማድረግ ይጀምራል እና የአዲስ ህይወትን ጅማሬ ኤግዛምፕል ይሰጣል በሚል ይህንን አይነት እንጀራ ይጠቀሙ ነበር። የስንዴ እንጀራን ነበር የሚጠቀሙት። ግን አንዳንድ ቦታ ላይ በጣም አደገኛ ድህነት ያጠቃበትም ዘመን ስለነበረ ድሆች ደግሞ የገብስ ወይም ከሌላ እህል የተሰራን እንጀራ በዛን ዘመን ይጠቀሙ እንደነበረ አንዳንድ የታሪክ መጻሕፍቶች ይናገራሉ። እንግዲህ ከዘመናት በኋላ በምዕራቡ ቤተክርስቲያን ከፋሲካ በዓል ጋር ያለው ትስስር እየተጠናከረ እርሾ አልባ እንጀራ ወይም ፈቂር ይሉታል በላቲን ግዴታ መሆን ጀመረ። ይሄ ፈቂር ማለት እርሾ የሌለበት ከንጹህ ስንዴ የተሰራ ምንድነው? እንጀራ ማለት ነው። እና ይሄ በምዕራብ በኩል ያለው የምዕራብ ቤተክርስቲያን ወይም የሮም ካቶሊክን እያወራን፣ ምዕራብ ስትሉ የሮም ካቶሊክን ሞስት ፕሮባብሊ ወደ አውሮፓ ያሉትን አብያተ ክርስቲያናት እያልን ነው። የምስራቅ ቤተክርስቲያን ደግሞ ስንል ከግብጽ ጀምሮ አጠቃላይ የኢትዮጵያን ኦርቶዶክስን እንዳለ የሚመለከት እንደሆነ ማሰብ አለባችሁ። ቤተክርስቲያን ምዕራብና ምስራቅ ተብላ ተከፈለች ምናምን የሚባል ታሪክ ተሰማላችሁ። ምን ከፈላት የሚለውን ነገር ግን ብዙ ጊዜ ልብ አንለውም እና እንዴት እንዲህ አይነት መከፋፈሎች እንደመጡ በዛ ውስጥ እንድናይ ይህንን አንድ ሀሳብ ትንሽ መንገር ያለብኝ ይመስለኛል። ሌላኛው የጥንቷ ቤተክርስቲያን ይህንን የቅዱስ ቁርባን ወይም የጌታ እራትን የሚቀበሉበት ደግሞ ስርዓት ነበራቸው። የመጀመሪያው ምንድነው? ቅዱስ ቁርባን የሚቀበሉት የተጠመቁና በሕይወታቸው ትእዛዙን ለሚጠብቁ ምእመናን ብቻ የተዘጋጀ ቅዱስ ማዕድ ነበር። የተጠመቁ ሰዎች ጌታ ክርስቶስ ኢየሱስን አምነው በውሃ ጥምቀት ተጠምቀው እንደገና የክርስቶስን ሕግና ስርዓት ለመጠበቅ አቅም አግኝተዋል ተብሎ የታመነባቸው ሰዎች እነሱ ብቻ ወደዚህ ማዕድ ይመጡ እንደነበረ ታሪክ ያስረዳል። ይሄ የነበረ አሁንም ሊቀጥል የሚገባ ጉዳይ ነው። እግር የጣለው ሁሉ ዘው ብሎ ታጥቦ የሚገባበት አይደለም። ለዚህ ነው ዲያቆናት ይለዩዋቸዋል። እኛም ስንሰጥ ካሁን በፊት በነበራችሁበት ቤተክርስቲያን ተምራችሁ የጌታ እራትን መውሰድ የጀመራችሁ ሰዎች ብቻ ምን አድርጉ? ወደዚህ ቅረቡ። ያልተማራችሁ እና ካሁን በፊት ወደዚህ እራት ለመቅረብ ቤተክርስቲያን ያልፈቀደችላችሁ ሰዎች እዛ ትምህርቱን ጨርሳችሁ እስክትበቁ ድረስ ይህንን ነገር አትካፈሉ የሚል ማስታወቂያን በአንዳንድ ቤተክርስቲያን ሲነገር ከሰማችሁ ይሄ የነበረ ሊቀጥል የሚገባውም የመጀመሪያዊቱ ዘመን ቤተክርስቲያን ታሪክ ነበር። እንዴት ይወስዱ ነበር የሚለውን በዚህ ማስተዋል አለብን። ሌላኛው ቅድም ዲዳኬ ያልኳችሁ መጽሐፍ አለ። የ12ቱ ትምህርት የሚል ትርጉም አለው።
ይሄ ሰነድ ነው በ90 ዓመተ ምህረት አካባቢ ተጽፎ እንዳለቀ ይታመናል። በዚህ ጥንታዊ ሰነድ ውስጥ አንዳንድ ቃላቶች ከጌታ አራት አንግል የተጻፉ ሐሳቦች ተገኝተዋል። አንደኛው ምንድነው? በጌታ ቀን ተሰብስባችሁ እንጀራ ቁረሱ የሚል ሐሳብ እዛ መጽሐፍ ላይ ተገኝቷል። በማቀን በጌታ ቀን። በጌታ ቀን ማለት ሲጀመር ያው የጌታ ቀን ያረገበትን ቀን ከሙታን የተነሳበትን ቀን እሱን ቤተክርስቲያን የማቀን ብለዋለች፣ የጌታ ቀን ብላ ታከብረዋለች። በዛን ቀን ነው የሚሰባሰቡት። አሁን የምንሰባሰበው የጌታ ቀን ብለን ነው። ክብር ለጌታ ይሁን። በጌታ ቀን በተሰበሰቡ ቀን ሁሉ ብዙ ቀን ለጸሎት ይሰበሰባሉ። የጌታ ቀን በተባለው የአምልኮ ቀናቸው ላይ ግን እንጀራን ይቁረሱ የሚል ትእዛዝ እዛ መጽሐፍ ላይ ታገኛላችሁ። እንደገናም ከመቀበላችሁ በፊት ይላል ያ መጽሐፍ ኃጢአታችሁን ተናዘዙ። ምን ከማድረጋችሁ በፊት? ከመቀበላቸው በፊት። ዝም ብሎ አይስክሬም ገዝተን እንደምትልሰው አይነት አይደለም። በቀጥታ ህብረትን የማድረግ ከኃጢአት ጋር ዲል የሚያደርግ የክርስቶስ አማናዊ ስጋና ደግሞ በዚህ ስርዓት በኩል ወደ ኃጢአተኛው ዓለም የሚጠጋበት ሚስጥር ስለሆነ ኃጢአታችሁ ምን አድርጎ ተናዘዙ። ይህ ሁለት አይነት ነው ኃጢአትን መናዘዝ በዛን ዘመን። የመጀመሪያው አንደኛው ኃጢአተኛው ራሱ የበደለው እግዚአብሔርን ስለሆነ ከእግዚአብሔር ጋር ያለውን የተዛነፈ የሚወቀስ ዓለሙን በንስሐ ማስተካከል የሚባለው ነው። ሁለተኛው መናዘዝ የሚባለው እርስ በርሳችን በሆነ ጉዳይ የተጋጫችሁ በሆነ ጉዳይ ቅሬታ ያለባችሁ ሰዎች ወደዚህ የጌታ እራት ከመቅረባችሁ በፊት አንድ ለመሆን ስለሆነ ይሄ እራት የተዘጋጀው አንድነት የሚጀምረው ከመንፈስ ተግባቦት ስለሚነሳ ምን አድርጎ እርስ በርሳችሁ ምን ተባባሉ? ይቅር ተባባሉ። ገባውም አልገባውም በቃ በዚህ ጉዳይ አዝኜ ነበረ ምን በለኝ ይቅር ብለኝ። አንዳንዱ በቀጠሮ ነው፣ በቀጠሮ ይዟል። በቃ ተኮራርፏል። 3 ሳምንቱ ነው ገና ሽማግሌ ሰብስቤ ለአገልጋይ ነግሬ ጉዱን አውጥቼ ከዛ በኋላ የሚሉ ሰዎች አሉና ምንም እኛ ጋር መድረስ አያስፈልገውም። ክብር ለጌታ ይሁን። ታረቁ። አሜን ነው። እስቲ ተያዩ። ዛሬ እርስ በርሳችሁ ተያዩ። ያኮረፋችሁታል እቤት ሚስታችሁን ገላመጣችሁን የመጣ አልተግባባችሁ ምናምን እዛው ጨርሱ። ክብር ለጌታ ይሁን። ካለም ደውላችሁም ቢሆን ሶሪ ሃኒ አሁን የጌታ እራትን ልወስድ ስለሆነ በልብሽ አትያዡ፣ ስመጣ ምሳ ጋብዛለሁ። አሜን በል። አሜን አትልም? ያ በጣም አስፈላጊ ነው። ከተጠመቁ በቀር ማንም እንዳይቀበል የሚል ነገር ደግሞ በጥብቅ ትእዛዝ በዛ መጽሐፍ ላይ ተቀምጠው እናየዋለን። ይወስዱ የነበረው በእነዚህ መሰረታዊ ነገሮች ነው። ሌላኛው ይህን ሁሉ ሲወስዱ ግን የእምነት አባቶችን ትምህርት መሰረት ያደርጉት ነበረ። በተለይ በ100 ዓመተ ምህረት ተወልዶ በ165 ዓመተ ምህረት ሰማዕት የሆነው ቅዱስ ዮስጦስ የሚባለው ሰው በጻፈው መጽሐፍ ውስጥ እንደዚህ ይላል። ቅዱስ ቁርባን አገልግሎትን በተመለከተ እንዲህ ይላል። ከጸሎት በኋላ ዲያቆናት ለተሰብሳቢዎች ሁሉ ከተከበረው እንጀራና ወይን ያካፍሉ ነበር፣ ለሌሉትም ምእመናን ወደ ቤታቸው ይዘው ይሄዱ ነበር ብሎ ይናገራል። አንዳንዴ በህመም ምክንያት እዚህ ጉባኤ ላይ የመገኘት እድል የሌላቸው ሰዎች አሉ። አባሎች ናቸው። ከአሁን በፊት በጤንነታቸው ወራት አብረውን ይበሉ ነበር፣ ይህን ንብረት ይካፈሉ ነበር። አሁን ግን ክሪቲካል የሆነ ህመም አጋጥሟቸው በቤት የተኙ በቤታቸው የተኙ አማኞች የቸርቹ አባላት ይኖራሉ። የዲያቆና ስራ ምንድነው? በዚህ ለተገኙት የዚህን የተባረከ እንጀራ ያደርጋሉ፣ ያስተናግዳሉ። ቀጥሎ ደግሞ በቤታቸው ታመው መምጣት ለማይችሉ በእድሜ አርጅተው በቤት ለተቀመጡ ሰዎች ደግሞ ይህንን የተባረከ እንጀራ ወስደው በተኙበት አልጋ ላይ ያደርጓቸዋል፣ ያቆርቧቸዋል በዘመኑ ቋንቋ። ይሄ ሊለመድ የተገባ በዛን ዘመን የነበረችው ቤተክርስቲያን ስታከናውነው የነበረ አንዱ ልምምዷ ነበር። ክብር ለጌታ ይሁን። ኢግናቲየስ የተባለውም ደግሞ የአንጾኪያው ይሄ በ50 ዓመተ ምህረት ተወልዶ በ117 ዓመተ ምህረት ነው የሞተው። ይህ ሰው ለብዙዎቻችሁ ቅርብ ነው። ምክንያቱም ከሐዋርያው ከቅዱስ ዮሐንስ እግር ስር ቁጭ ብሎ የተማረ እንደሆነ በታሪክ ስለሚታወቅ እሱ ምን ይላል? ቅዱስ ቁርባን ምሳሌያዊ እንዳልሆነ በግልጽ ያስተምር ነበር። በተለይ እንጀራው ከሞት ነፃ የሚያወጣ ትክክለኛ ስጋ ነው በማለት በሚለው አባባሉ በጣም የሚታወቅ አባት ነበረ። ዝም ብሎ ቂጣ ነው ወይን ነው ብለ የምታላምጠው ሳይሆን በሚታይ ቂጣ ውስጥ የማይታይ የክርስቶስ ስጋ፣ በሚታይ ወይን ውስጥ የማይታይ የክርስቶስ ደም ያለበት ቦታ ነው በሚል ትምህርቱ በጣም ይታወቃል። ሌላኛው በዛን ዘመን የሚወስዱት የጌታ እራት ማህበራዊ የሆነ ማህበረሰብን ማዕከላዊ ያደረገ ሁሉ ፓርቲሲፔት እንዲያደርግ እድል የሚሰጥ የሚፈቅድ የቅዱስ ስርዓት አንዱ አካል ነበር። ምእመናን ለቅዳሴው የሚያስፈልገውን እንጀራና የወይን ጠጅ ራሳቸው ነበሩ የሚያደርጉት የሚያመጡ ሁሉ
አካሉን ስለሆነ ቢውልድ የሚያደርገው እያንዳንዱ ድርሻ እንዲኖረው ምን ያደርጉ ነበረ? እድል ይሰጡ ነበረ። ለድሆችና ለሚያስፈልጋቸውም መዋጮ ወይም እርዳታ ይሰበሰብላቸው ነበር። ይህን እንጀራ ይዘው ማምጣት እየፈለጉ አቅም የሌላቸው ሰዎች የሚባሉትን ያዋጡላቸዋል። ምክንያቱም ይዘው መምጣት ስላለባቸው ሁሉ ወደዚህ ህብረት እንዲመጣ እድል የሚሰጥ አንዱ ልምምድ የነበራቸው አባቶች ነበሩን። ክብር ለጌታ ይሁን። አሜን ነው። ቅድም ፈቂር የሚል ቃል ነግራችኋለሁ። የላቲን ቃል ነው። እርሾ የሌለበት እንጀራ ማለት ነው። ምን የሌለበት? እርሾ የሌለበት እንጀራ። በቤተ ክርስቲያን ትውፊት ውስጥ በተለይ ይሄ የምስራቃዊት ኦርቶዶክስ ቤተ ክርስቲያን ቅዱስ ቁርባንን ለማክበር የምትጠቀመው እርሾ ያለው እንጀራ ወይም በላቲኑ ዶሎ የሚባል እንጀራ ነው የምትጠቀመው። ምን ያለበት? እርሾ ያለበት። የሮማ ካቶሊክ ወይም ደግሞ የምዕራብ አብያተ ክርስቲያናት ደግሞ እርሾ አልባ የሆነውን ፈቂር ይጠቀማሉ። አሁን ምስራቁ ምን ይጠቀማል? እርሾ ያለበትን ይጠቀማል። ምዕራቡ ደግሞ ያው ፕሮቴስታንት የወጣው ከምዕራቡ ነው። ለዚህ ይመስለኛል እኛም እርሾ አንጨምርም። ጌታ ይባረክ። እሺ፣ ግን እነሱ ለምንድን ነው ይሄ እርሾ ያለበትን ጀምረው እርሾ ወደ ሌለበት ለምንድን ነው ያደጉት ስንል ይህ የእስራኤላውያን ፋሲካ በዓል ጋር በማያያዝ ነው። ጌታችን በመጨረሻ ወራት እንደ አይሁድ ልማድ ፈቂር ወይም እርሾ አልባ እንጀራ እንደተጠቀመ ታሪኩ ይናገራል። በአይሁድ ወግና ስርዓትና ሕግ ስር ስለመጣ ፋሲካን በበላ ጊዜ ልክ አይሁዳውያን የሚያዘጋጁትን ያንኑ እርሾ የሌለበትን እንጀራ ስለበላ በምዕራብ ያሉት አብያተ ክርስቲያናት የፋሲካችን የክርስቶስ የሚታይ ፍጻሜ ያገኘበት ጉዳይ ይሄ የጌታ ስጋና ደም ነው። ምክንያቱም የፋሲካው በግ ደሙን ሰጥቷል። ደሙን በሩ ላይ ቀቡ ተብለዋል። ስጋውን ደግሞ ብሉ ተብለዋል። አጥንቱን እንዳሰብሩ ተብለዋል። የፋሲካው በግ ኢየሱስ ክርስቶስ መሆኑን መጥምቁ ዮሐንስ ደግሞ ገለጠው። እነሆ የዓለምን ኃጢአት የሚያስወግድ የማበግ የእግዚአብሔር በግ ብሎ ለአይሁድ ጆሮ ነገረው። ለኔ ለአሕዛቡ የእግዚአብሔር በግ ቢለኝ ስቄ ነው የሚሄደው። እዝጌርን በግ አለው እንደ ብዬ ነው የማልፈው። አይሁዳዊ ግን ይገባዋል። ኃጢአትን የሚያስወግድ የማበግ ሲባል እነሱ የራሳቸው በግ አላቸው። ምን የሚያስወግዱበት? ኃጢአታቸውን ለማስወገድ ወደ መቅደስ ወስደው የሚያሳርዱትና በደሙ በኩል እርቅ የሚፈጥሩበት ምን አላቸው? የበግ አይነት አላቸው። አሁን እስከ ዛሬ ለኃጢአት ስርየት ራሳችሁ ናችሁ በግ ይዛችሁ የመጣችሁት። አሁን ግን የዓለምን ኃጢአት ለማስወገድ ከሰዎች በረት ሳይሆን አብ ከቀኙ ምን አድርጓል? በግ ልኳል። እሱ ማን ነው? እነሆ ብሎ ወደ ማን አሳየ? ወደ ክርስቶስ አሳየ። የፋሲካው በግ ደሙንና ስጋውን እንደሰጠ የእግዚአብሔር በግ የሆነው ክርስቶስን በመስቀል ላይ ደሙንና ምኑን ሰጠ? ስጋውን ሰጠ። የፋሲካው በግ አጥንቱ አልተሰበረም። ክርስቶስም ግራና ቀኝ የነበሩት ወንበዴዎች በብረት ጭናቸው ሲሰበር የፋሲካው በግ ኢየሱስ ግን አጥንቱ አይሰበርም የሚል ትንቢት ቃል ስላለው አልተሰበረም። ክብር ለጌታ ይሁን። ይሄ ሁሉ ወጥቶ የሚገናኘው ፋሲካ ፍጻሜውን ያገኘው በዚህ በጌታ ስጋና ደም ስርዓት ላይ እንደሆነ የምዕራቧ ቤተ ክርስቲያን ይህን ጋር በማገናኘት ክርስቶስም እርሾ የሌለበትን ፈቂር የሆነውን እንጀራ ተጠቅሟልና ያን መጠቀም አለብን የሚል አቋም ያዘች። የምስራቁ ደግሞ ምን ሲደረግ አለ? ይሄ ጌታ ያቋቋመው ቅዱስ ማዕድ ወይም የቅዱስ ቁርባን ምስጢር ለቤተ ክርስቲያን የመባረኪያና የአንድነት ምንጭ ቢሆንም በታሪክ ውስጥ ደግሞ የሁለት አይነት ፈተናዎች ምንጭ ሆኖ በታሪክ ውስጥ ተመዝግቧል። ይሄው የጌታ እራት ምንለው ሁለት አይነት ቻሌንጅ አምጥቷል። የመጀመሪያው የውጭ ስደት የምንለውን ቀስቅሶባታል። ቤተ ክርስቲያን ላይ ብዙ ዋጋ አስከፍሏታል። ቀጥሎ ደግሞ የውስጥ ስደት የሚባል ደግሞ እርስ በርስ የሆነ እስከ መለያየት ድረስ ያበቃ መለያየትን ፈጥሯል። የውጭ ስደት የምንለው የሮማ ግዛት በውሸት ክስ ምክንያት ቀደምት ክርስቲያኖችን በብዙ መልኩ አሳዷቸዋል። በውሸት ክስ በጣም አሳዷቸዋል። የውስጥ ደግሞ ስደት የምንለው በቅዱስ ቁርባን አከባበር ዙሪያ በተለይ በእንጀራው አይነት እና ልዩነት ምክንያት የምስራቅና የምዕራብ ቤተ ክርስቲያን በመባል እስኪለያዩ ድረስ እስኪከፋፉ ድረስ ይህን ተጽዕኖ በታሪክ ውስጥ ጥሎ አልፏል። የሮማ ግዛት የዘመን የደረሰው ከባድ ስደት ምንድን ነበር? ከውጪ ያመጣባት ይሄ ቅዱስ ማዕድ ከውጪ ያመጣባት እሷ ስርዓቱን ስታደርግ ከውጪ ሆነው የሚያዋት ሰዎች ምን ተረድተው ምን አይነት ተጽዕኖ አመጡባት የሚለውን በታሪኩ ስትመለከቱ ክርስቲያኖች በሮማ ንጉሠ ነገስት ዘመን ከባድ ስደት ደርሶባቸው እንደነበር ታውቃላችሁ። በተለይ 62 እስከ 67 ድረስ ባለው ውስጥ ራሱ ሐዋርያው ጳውሎስ ዙሩ አንገቱ የተሰዋበት ብዙ አብዛኞቹ ከ90% በላይ የጌታ ደቀ መዛሙርቶች በመስዋዕትነት ያለፉበት አስጨናቂ ዘመን ነው። የዚህ ስደት መንስኤ ደግሞ አንዱ የተለያየ አይነት ምክንያት አላቸው። አንደኛው ይሄ ቅዱስ እራት የምንለው ነው፣ ቅዱስ ቁርባን የምንለው። ይህ ልምምድ ምንድነው? ክርስቲያኖች የክርስቶስን ስጋ እንበላለን ብለው ስለሚያስተምሩ ከውጪ የሚሰሟቸው ሰዎች
ደሙንም እንጠጣለን ሲሉ ስለሚሰሟቸው ሮማውያን ምን አሉ? ክርስቲያኖች እንደ ሰው በላ ካርኒቫል የሆኑ አውሬዎች ናቸው የሚል ታሪክ ተፈጠረ። የክርስቶስ ስጋ በላለው ደሙን እጠጣለው ስል ከሰማኸኝ ምን ይበላል? ሰው ይበላል፣ ደም ይጠጣል። ስለዚህ ምንድነው? ካኒባል ነው የሚል ተለጠፈባቸው። ይሄ ታሲቱስ የሚባል የዛን ዘመን ታዋቂ ጸሐፊ ነው። እሱ ራሱ እስኪሳሳት ድረስ ማለት ነው ምን አለ? ክርስቲያኖች ሕፃናትን እንደሚገሉና ደማቸውን እንደሚጠጡ በማመን ገልጿል። ይሄን የሆነበት ጉዳይ ምንድነው? አንደኛ በመቃብር ውስጥ ነው የሚኖሩት። ካታኮምቦ የሚባል መቃብር አለ። የመቃብር ስፍራ ዋሻ ውስጥ ነው የሚኖሩት። ምክንያቱም ያየው ሁሉ ስለሚያሳደዳቸው የሚኖሩት በመቃብር ውስጥ ነው። ሲሰሙ ደግሞ ምን እንበላለን? የክርስቶስን ደም እንጠጣለን፣ ስጋውን እንበላለን ይላሉ። እንደገና የሚኖሩት ምንስ ነው? ተደብቀ ዋሻው ስለሆነ በውጪ ያሉት በትክክል እርግጠኛ ሆኑ። እነዚህ ሰዎች የሚወልዷቸውን ሕፃናት ምን ያደርጋሉ? ስጋቸውን ይበላሉ፣ ደማቸውን ይጠጣሉ የሚል ታሪክ ከውጪ ስለተነሳ በጣም አደገኛ የሆነ ስደት ተነስቷል። በዚህ ጊዜ እንግዲህ የክርስቲያን እነዚህ አፖሎጀቲስቶች ምንላቸው አሉ። ፖሌሚክስ የሚትሉት ወደ ውስጥ የሚነሳን ችግር የሚያስተካክሉ ናቸው። አፖሎጀቲክስቶች ግን ከውጭ የሚመጣውን ማለት እንደዚህ ናችሁ ሲሉ አይ እንደምትሉን አይደለንም እያሉ የውስጡን እውነት ለውጭ የሚያስረዱ ከውጭ ወደ ውስጥ የሚመጣውን የሚለጠፍብንን ስህተታዊ የሆነ ድምዳሜ እንደምትሉን አይደለንም ብለው ወደ ውጭ የሚጽፉ ጸሐፊዎች፣ ለነገስታቱ የሚጽፉ ጸሐፊዎች ነበሩ። እነሱ ደግሞ አቃቤ እምነት ሲባል አሁን ያው ተለምዷል። አቃቤ እምነት ሲባል ትመለከታላችሁ። አንዳንዱ በትክክል አቃቤ እምነት ነው፣ አንዳንዱ አቃቤም ይሆን አታውቁትም እና ማን እንደሚያቀብ አታውቁትም። ሁሌ በጦር የሚወጋው የራሱን እምነት ነው። የሰውዬ እያቀበን ነው ወይስ ደግሞ እያስገባልን ነው? ግራ ነው የሚገባችሁ። ሁሌ ወደኛ የሚበሳጭ ከሆነ ለሱ ራሱ አቃቢ ያስፈልገዋል ማለት ነው። እውነተኛ አቃቢ እምነት እንደምትሉን አይደለንም ብሎ የሆነውን የሚያስረዳ እንጂ እንከን እየፈለገ አንገት የሚያስደፋ ለሌሎች ለውጭ ሰዳቢዎች የውስጥን ችግር መፈንከቻ ጠጠር የሚያቀብል አይደለም። እና ኳስ በመሬት አሜን። አቃቢዎች በጣም ታስፈልጉናላችሁ ግን በጥንቃቄ ይሁን። ክብር ለጌታ ይሁን። አሜን። በዛ ዘመን እንግዲህ ይሄ ጀስቲን የሚባለው ያው እሱም ሰማዕት ነው እና አቴናጎራ የሚባሉ እነዚህ ሁለት ሰዎች ትልቅ ውለታ ውለውልናል ለነገስታቱ በቂ መረጃ በመስጠት ከውስጥ እየገቡ እንደሚባለው ንጉሥ ወይ እንደሰማኸው አይደለም፣ የዚህ እምነት ተከታዮች እንደሚባለው ሕፃናትን የሚገሉ እንደሚጠጡ ወይ ደግሞ የሰው ስጋ የሚበሉ አይደሉም፣ ለንግስናህም አስጊ ሰዎች አይደሉም፣ በጣም ታዛዥ ናቸው፣ በማህበራዊ ተሳትፏቸው ላይ የሚታመኑ ናቸው የሚለውን ነገር ወደ ውጭ ያቀረቡ ናቸው። በተለይ ጀስቲን በ100 እስከ 165 ዓመተ ምህረት የነበረ ነበር ለሮማ ንጉስ ጽፏል እና በጻፈው ሰነድ ውስጥ ክርስቲያኖች ሰው በላ እንዳልሆኑ አስረድቷል። እንዲህም የቅዱስ ቁርባን ስርዓት በዝርዝር ገልጿል። ይህ ቅዱስ ቁርባን ስጋ እንበላለን እንደመጠጣለን የሚለውን በዝርዝር ነው። እውነተኛ መብል ነው የሚጠቀሙት። ደም የሚሉት በእምነት የሚረዱትን እንጂ እውነተኛ ደም አይደለም አውጥቶ እያሳያሉ። አሁን እኛ የምናስተምራችሁን እሱን በደንብ አድርጎ አስተምሯል። ሁለተኛው ስደት ሁለት ችግር አምጥቷል ብያችኋለሁ። የቅዱስ ቁርባን የመጀመሪያው ከውጪ የመጣብን ሰውን የሚበሉ አውሬዎች ናቸው የሚያስብል ስያሜ ነው። ሁለተኛው ግን ከውስጥ የሚመጣው ችግር ነው። ውጫዊ ስደቱ እንዳለ ሆኖ በቤተ ክርስቲያን ውስጥ ስርዓተ ቁርባኑ ራሱ የመገለል መንሳኤ ሆኖ ቆይቷል። በተለይ በምስራቅ ኦርቶዶክስ እና በምዕራብ ወይም በሮማ ካቶሊክ ቤተ ክርስቲያን መካከል ችግር ፈጥሯል። ያ ምንድነው? የእንጀራ አይነት ክርክር፣ አዚም ኮንትሮቨርሲ የምንለው ማለት ነው። የእንጀራው አይነት ምን ይሆን? በተለይ 11ኛው ክፍለ ዘመን የማይረሳ ነው በክርስቶስ አካል ቤተ ክርስቲያን ውስጥ። ይህን ዘመን መርሳት የለባችሁም። 11ኛው ክፍለ ዘመን ማለት በ1054 ዓመተ ምህረት ላይ ነው ሁለቱ አብያተ ክርስቲያናት ለሁለት የከፈሉት። የምስራቋን ቤተ ክርስቲያን ኦርቶዶክስ የሚለውን ስያሜ ይዛ ማገልገል የጀመረችው ከ1054 ዓመተ ምህረት ጀምሮ ነው። ሰማይና ምድር ሲፈጠር የነበረ አድርጋችሁ እንዳታስቡ። አሜን በሉ። አሜን ነው። አንዳንዴ ፕሮቴስታንት ሲባል የሆነ ከውጭ የመጣ ይባል፣ ኦርቶዶክስ ሲባል እዚህ የበቀለ። ሁለቱም ፕሮቴስታንትም ኦርቶዶክስም እንግሊዝኛ ነው፣ ያኛው ጎንደርኛ አይደለም። ይሄ ማወቅ አለባችሁ። እና ምንድነው ተሳስታችኋል ሲላቸው የምዕራቡ አልተሳሳትንም፣ ትምህርታችን ትክክለኛ ነው፣ ቀጥተኛ ነው ሲሉ ኦርቶዶክስ አሉ። በንግግር ላይ ኦርቶዶክስ ቪው ከተባለ ቀጥተኛ አመለካከት እንደማለት ነው። ክብር ለጌታ ይሁን። እና በሁለቱ አብያተ ክርስቲያናት መካከል ቅዱስ ቁርባን በምን አይነት እንጀራ ጋር
መከናወን እንዳለበት መስማማት አልቻሉም። አደገኛ ክርክር ነው የተፈጠረው። የምዕራቡ ቤተክርስቲያን ይሄ የሮማ ካቶሊክ የምንለው ቅዱስ ቁርባን ከፋሲካ ጋር በማያያዝ እንደ አይሁድ ልማድ እርሾ በሌለበት እንጀራ ፈቂር ምን ይሁን መከበር አለበት ብሎ ይከራከራል። የምስራቁ ቤተክርስቲያን የኦርቶዶክሱ ደግሞ ቆስጠንጢንያ ላይ ያለው ያው ሁለቱ ቦታ ላይ ሮማ ላይ አንድ ጳጳስ አለ፣ ቆስጠንጢንያ ላይ ደግሞ ሌላኛው ጳጳስ አለ። ያው ምንድነው ይሄ ሩት ምንድነው ሜን ኬዝ እና ሚዲየት ኬዝ የሚባል ነገር አለ። ዋናው ሽኩቻ አለባቸው ማን ነው ትልቁ የሚበልጠው፣ ምክንያቱም ያም ትልቅ ቸርች ነው ይሄም ትልቅ ቸርች ነው፣ ማን ነው ዋነኛው የሚል ምን አለ ፉክክር አለ። እኛ ሀገር ነው የሚፎካከር ሜጀር ዋን ሲል ምንድነኝ ባዙቃ ነኝ ምናምን ነኝ እንደሚሉን ማለት ነው። ገብቷቸዋል። ይሄ መላኪያ ይሆናልና ያም ችግር በውስጣቸው አለ። ይህ ክርክር ከሌሎች የስልጣን ክርክሮች ማለት ይሄ ፊሊዮክዌ የምንለው ነገር አለ። እንግዲህ ይሄንን በማክሰኞ ትምህርታችን ላይ በደንብ አስተምራችኋለሁ፣ ግን ዛሬ ትንሽ ነው ነካ ማደርገው። ፊሊዮክዌ ማለት ከወልድም እንደማለት ነው። ሁለት ነገር ነው ያለያያቸው ሁለቱ ቤተክርስቲያኖች። የመጀመሪያው እርሾ ይግባበት አይግባበት የሚል ነው። ሁለተኛው መንፈስ ቅዱስ ከአብ ነው የሚሰርጸው ይላል የምስራቁ፣ የምዕራቡ ደግሞ ከወልድም ጭምር ነው የሚል ስለሆነ ይሄ ነው ሁለቱን ቸርቾች እስከ ዛሬ ድረስ እንዳይገናኙ አድርጎ ለሁለት የከፈላቸው ይሄ ነው። በዚህ ጊዜ የሁለቱ ክርስቲያናት መሪዎች ደግሞ እርስ በርስ ምን ነበራቸው? ፉክክርም ነበራቸው። ፊሊዮክዌ የምንለው የግሪክ ቃል ነው፣ የላቲን ቃል ነው። ትርጉሙ ከወልድም ማለት ነው። ከምን ከወልድም። ይህ በቤተ ክርስቲያን ታሪክ ውስጥ ታላቅ የእምነት ክርክር ነበር። በ1054 ዓመተ ምህረት የምስራቅና የምዕራብ ቤተ ክርስቲያናትን ለመከፋፈሉ ዋነኛ ምክንያት ሆኗል። ለምንድነው ኦርቶዶክስ ካቶሊክ ተብሎ ሁለት የተከፈለው ለሚለው ጥያቄ እነዚህ ናቸው። ሁለቱ ምክንያቶች እነዚህ ናቸው። መቼ ነው አንድ የነበረችው ቤተ ክርስቲያን ሁለት ቦታ የተከፈለችው ካልንም በ1054 ዓመተ ምህረት ነው። አንድ ሆነው ነው የኖሩት። 1054 ኦርቶዶክስ ጀምራለች እያልኳቸው አይደለችም፣ ነበረች። ነገር ግን ይሄን ስም በመያዝ ከምዕራቡ በመለየት አገልግሎቷን ያስቀጠለችው ግን በ1054 ዓመተ ምህረት ነው የሚለውን በታሪክ ውስጥ መያዝ አለባችሁ። ይህ የበረከት ጽዋና የምንቆርሰው እንጀራ አሜን ለምን የክርክር ምክንያት ሆነ? ለምን የተከራከሩት እነዚህ ሰዎች የሚለውን ስንመለከት የምስራቅ ቤተክርስቲያን ትምህርት የኦርቶዶክሱ ማለት ነው መንፈስ ቅዱስ ከአብ ብቻ ይወጣል፣ አብ ለወልድ እንደሚያስገኘው ሁሉ መንፈስ ቅዱስም በወልድ አማካኝነት ይሰደዳል፣ ይላካል፣ እልከዋለሁ የሚለውን ሀሳብ በመጥቀስ ይላካል እንጂ ምን አይደለም ከወልድም ይወጣል ማለት ሥላሴን በሥርዓተ መንግስት የማደናቀፍ ያክል ስህተት ነው የሚል አቋም ነበራት የምስራቋ። የምዕራቡ ደግሞ ከአብ ከወልድም መንፈስ ቅዱስ እንደሚወጣ በማስተማር ትክክል ነው ብሎ ያምናል። አብና ወልድ አንድ የሆነ መለኮት ስለሆኑ አንድ ምንጭ እንዳላቸው ያመለክታል የሚል አቋም አላቸው። ይሄን ያላግባባቸው ሁለቱን ወዲያና ወዲያ ለያያቸው። ኦኬ ይሄን ያህል ታሪካዊ ዳራውን ካየን የምንባርከው ጽዋና የምንቆርሰው እንጀራ ምንድነው ብለን ስንጠይቅ በዋናነት የአንድነት ስፍራችን ነው። ክብር ለጌታ ይሁን። የአንድነት ስፍራችን ነው። መንፈሳዊ አንድነትን እግዚአብሔር አምላክ በአካሉ ቤተ ክርስቲያን ውስጥ ማከናወን በፈለገ ጊዜ በምድር ላይ ተገልጦ ኪዳኑን ጨርሶ መስዋዕቱን ሰርቶ አብን በጽድቅ ስራው አርክቶ ከማድረጉ በፊት ለደቀ መዛሙርቱ የሰጣቸው ዳግመኛ እስኪመጣ ድረስ ቤተክርስቲያን በክብር በትኩረት እንዳታቋርጠው አዞ የሄደው ትእዛዝ ነው። ክብር ለጌታ ይሁን። ይሄ የአንድነት አካል ስፍራ ነው። እስቲ አንድ ነን ብሎ ህብረትን ከመለኮትና እርስ በርሳችን የምንገነባው ሚስጥርም እንደሆነ ያሳየናል። አሁን ስለ ህብረት ስታስቡ ህብረት የተፈጠርንበት ቀዳሚ መልካችን ነው። በኃጢአት ተፈንክተን በኃጢአት ተቀምተን ከመበታተናችን በፊት ሰው ከራሱም ጋር ከመሰሉ ሰውም ጋር ከምንጩ ከእግዚአብሔርም ጋር ከመፋታቱ በፊት እግዚአብሔር ሰውን በመልኩ ሲሰራው መልክ ማንነትን፣ አይነትን፣ መጠጋጋትን የሚያሳይ መዛመድን የሚያሳይ ትርጓሜ ባለው ወግ ነው እግዚአብሔር የፈጠረን። ክብር ለጌታ ይሁን። ሰው ሲፈጠር ለህብረት የተፈጠረ ነው። ከማ ጋር? እርስ በርሱ እንዲያብር እንደገናም ከፍጥረት ጋር በመልካም እንዲያብር ኢናዲሽን ደግሞ ከምንጩ ከእግዚአብሔር ጋር እንደ ቃሉ እንዲያብር ተደርጎ የተፈጠረ ፍጡር ነው። አሜን አሜን ሃሌሉያ። ይሁን እንጂ ይህ ህብረት ከመጀመሪያው በእባቡ ተንኮል ሲጠቃ የነበረ የማንነታችን ደግሞ ክፍል ነው። ከመጀመሪያው ጀምሮ ተንኮለኛው ይለዋል በአዲስ ኪዳን እባብ በተንኮሉ ሔዋንን እንዳሳታት ይላል። ተንኮል የሚለውን ቃል አስመሮበት። ይህንን ህብረት ሰይጣን የመታበት አንደኛውና ቀዳሚው ጥይት ተንኮል ነው።
ተንኮል ነው። በተንኮል እናደርገው ይህን ህብረት አጠቃው። ከዛ ጊዜ ጀምሮ አሁንም ዳግም ተወልደንም ጭምር ቤተክርስቲያንን እያንገታገታት ያለው ጉዳይ ምንድነው ካላችሁ የህብረት ጉዳይ። ሰው ከራሱ ጋር አንድ መሆን፣ ሰው ከመሰሉ ሰው ጋር አንድ መሆን፣ ሰው ዳግም ተወልደው ወንድምና እህት ተደርገው ከተሰጡት ቅዱሳን ጋር ምን መሆን አንድ መሆን የሚባለው ዓለሙ በጣም እየተጠቃበት ያለ ሰው በአንድ ቤተክርስቲያን አንድ አካል ለመሆን የተፈተነበት እንደዛም እንደ መካከለኛውም እንዳሁንም ዘመን የለም። ምናልባት ጌታ ሲመጣ እንገላገለው ይሆናል። ጌታ ይርዳል። ትልቁ የጥቃት ስፍራችን የአንድነት ስፍራችን ነው። ይሄ መረሳት የሌለበት ጉዳይ ነው። ይህ ህብረት በእባቡ ተንኮል ሁል ጊዜ ይጠቃል። መጽሐፍ ቅዱስ ዘፍጥረት 3:1 ላይ እንደዚህ ይላል፣ እባብም እግዚአብሔር ከፈጠራቸው ከምድር አውሬዎች ሁሉ ይልቅ ምን ነበረ? ተንኮለኛ ነበር። ልብ አድርጎ መጽሐፍ ቅዱስ ሰይጣንን ሲያስተዋውቀን ተንኮለኛ በሚል የባህሪ መልኩን ያስተዋውቀን። ተንኮል ምን ማለት ነው? አንድ የምትጎዳበትን ዓላማ አልሞ ነገር ግን መልካምና ለአንተ ያደላ በሚመስል መንገድ የሚጠጋጋ የትኛውም ሀሳብ ተንኮል ይባላል። ተንኮል ሁል ጊዜ በመልካም ሰምተኸው ነገር ግን ከተገበርከው በኋላ የምትጎዳበትን ወጥመድ ያጠመደ የትኛውም እንቅስቃሴ ምን ይባላል? ተንኮል ይባላል። ይሄ ተንኮለኛ መንፈስ ይመታል። አሜን ናችሁ? እና የመጀመሪያው ሰይጣን ተንኮል በተባለ ማንነቱ ከሰው ልጅ ዓለም ላይ ያጠቃው ፓርት ምንድነው ካላችሁ ህብረት የሚባለው ነገር ነው። መንፈሳዊ አንድነት የሚባለው ነገር ነው። ከፍጥረት ምዕራፍ 3 ጀምሮ የተጠቃ ይሄ አንድነትና ህብረትን ከመለኮት ጀምሮ መለኮትን መሸሽ ያዳበረና የተለማመደ ያለ እግዚአብሔር ውሎ ማደር የማይጨንቀው ማህበረሰብና ማንነትን እንደገና ወደ ነበረበት የህብረት ቁንጅና ለማምጣት እግዚአብሔር አምላክ ከዘፍጥረት ምዕራፍ 3 ጀምሮ እስከ ዮሐንስ ራእይ ድረስ ስራ አልፈታም። አሁንም በስራ ላይ ነው ያለው። ለህብረት ትፈለጋላችሁ። በቤተ ክርስቲያንም የሚሰጣችሁ መዝሙር የሚሰጣችሁ ትምህርት ወደዚህ ህብረት ቁንጅና እናንተን ለማምጣት ነው። ክብር ለእግዚአብሔር ይሁን። ሰው በተማረ ቁጥር ወደ መንግስት ስብስብ ካልመጣ የሚማረውና የሚያነበው ነገር ወደዚህ የአካል መገጣጠም ካላደረሰው አሁንም በሰይጣን ተንኮል እየተጠቃ እንደሆነ መጠርጠር የለበትም። ከዚህ ተንኮል እግዚአብሔር ይጋርዳችሁ። አሜን ናችሁ? አንድ ልጅ እያለው ማረሳው ታሪክ ነበር። የሆነ አንድ የሐሰት ትምህርት ነገር የሚመስል ነገር ገባና ያኔ ያው አዲስ ነበር፣ ሁሉ ነገር ያስደነግጣልና ብዙም በጣም ተረብሸን ነበር። አንደኛ ጋር ታመልክ የነበረች ልጅ ጠፋች። ከዛ ድንገት መንገድ ላይ ያገኘናትና ምን ነው ከቸርች ጠፋይ ስንላት አለሁ ሰላም ነኝ ጌታ ይባረካለች። አይ ህብረት እኮ ያስፈልጋል ስንላት አው ህብረትም አለኝ አለች። የት ነው አለ። ከተማው ጠባብ ስለሆነ ይታወቃል፣ ምንም ስትጀምሩ ይታወቃል። አይ መጽሐፍ ቅዱስ ህብረታችሁ ከአብ ከልጁም ከማጋር ነው ከክርስቶስ ኢየሱስ ጋር ነው ስለሚል እኔ ህብረቴ ከማጋር ነው አለች። ከአብና ከወልድ ጋር ነው። የኔ እናት እንዲህ አይነት ጥቅስን ማጥመልመል ይቅርባችሁ። አሜን ነው። ቸርች ገላምጠሽ መሪ ሲያይሽ ጥፍ እያልሽ ህብረቴ ከአብ ጋር ነኝ፣ እንደዚህ አይነት ህብረት አብ አያብርም። ይሄ ማወቅ አለባችሁ። ለቸርች የበረደ ለጸሎት የቀዘቀዘ በአንድ ቤተ ክርስቲያን ውስጥ የታቀፈ እድገታችሁን የሚከታተል እረኝነት የሌለበት ይህ በጣም አደጋ አለው። ህይወታችሁን፣ ትዳራችሁን፣ ልጆቻችሁን ገብቷችኋል በመንፈሳዊ ጨዋነት ስር ስለመኖራቸው ለአንድ አካል የሚያንጽ ቦታ ላይ ስለመዋላቸው ስለማደራቸው እርግጠኛ ያልሆነበትን ትዳር ባትመሩት ይሻላችኋል። ወደ ጥፋት እየወሰዳችሁት ነው ያላችሁት። ቸርች አላችሁ ወይ? የምታበሩበት አካል አላችሁ? ተጋጥማችሁ ራስ ወደ ክርስቶስ የምታድጉበት ይሄ ሁል ጊዜ በህይወታችሁ በፊተኛነት እናንተ ህሊና ላይ መልስ ሊያገኝ የሚገባ ጉዳይ ነው። እና እህታችን እኛ ጋር አታብርም፣ ግን ከማን ጋር ታብራለች? ከአብ ጋር ታብራለች። አላችሁ እንዴ ከአብ ጋር ያበራችሁ ያለ ቸርች መኖር የለመዳችሁ ሰዎች ጮኸ ውጣ በኢየሱስ ስም ማለት ገብቶ እስኪ ጮህባት ጠብቅ። አንተ ራስህ ጮህ። መጮህ ነው ያለብህ። ሰው ኖርማል ሆኖ ከኖረ ያለ ቤተ ክርስቲያን መኖር ከለመደ በውስጡ የተሰጠውን የጸጋ ስጦታ ገብቷችኋል አዋጥቶ አካል ለመጥቀም የማይጠጋጋ ዝም ብሎ የሚመጣ ዝም ብሎ የሚበተን ህይወት እንዲኖራችሁ አትፍቀዱ። ለመሰላችሁ ተንኮል ነው። የተንኮል ፍሬ አንዱ እንደዛ ነው። የሚታየውን አካል በክብር እንዳትጠጉት ያደርጋችኋል። የክርስቶስ አካሉ በጨለማው ዓለም ላይ ተጋጥመን የምንወክልበትን ይህንን ህብረት በዋጋው እንዳንረዳው ይሄ ተንኮል አሁንም ስራውን መስራት አላቋረጠም። እና ይሄ በጣም አደገኛ ነው። ተንኮል የጀመረው በጥያቄ ነው አይደል? በእውኑ እግዚአብሔር ከገነት ዛፍ ሁሉ እንዳትበሉ አዟልን? ጥያቄ እኮ ያናድዳል። በገነት ዛፍ ሁሉ እንዳትበሉ አዟልን? አንደኛ አያውቅም ወይ ነው? ያውቃል እኮ። ሲጀመር ደግሞ እንዴት ነው በገነት ኑር ተብለ በገነት ያለውን ሁሉ አትብላ እንዴት ትባላለህ? አትባልም። ግን የግድ የሚፈልገው ጋር ሊያደርሰው የሚችል ጥያቄ ነው ጠየቃት።
እንዴት ነው እግዚአብሔር እዚህ ገነት ውስጥ የምትበሉት ነገር ፈቅዷል እንዴ ቢላት እኮ ኧረ ይሁሉ መታየው ብላ እንዴ ይሄንንም ስትለው ገነት ሰፊ እርሻ ነው ቆጥሮ ሳይጨርስ ይመሻል ወጣ ብሎ የሄደው አዳም ይመጣል አሜን ነው ከዛ ተጋግዘው ከህይወት ዛፍ እንዳያጎላቸው ከተንኮሉ ያመልጡ ነበር ስለዚህ ይሄ ተንኮል አክት ያደረገው መቼ ነው ብላችሁ ከጠየቃችሁ ተንኮሉ በህይወታችሁ ላይ ስራውን መስራት የሚጀምረው በህይወትና በህብረት እንድትዘልቁ ከተሰጣችሁ መጽሐፍ ቅዱሳዊ ዕውቀት ጋር ነፍሳችሁን በማድከም ነው ስራውን የሚጀምረው ዘሩን የሚተክለው እዛ ውስጥ ነው እግዚአብሔር ይህንን ዛፍ እንዳትበላ የሚል ዕውቀት ያጠለቀው በማን ነው ለአዳም ነው ይህን አዳም የዛ ትዳር ራስ አድርጎታል ራስ ማለት ዕውቀት ሁሉ የሚመነጭበት እንደ እግዚአብሔር ፈቃድ ግዛትን የማንቀሳቀስ ወንበር ነው ሹመት ነው ኃላፊነት ነው ስለዚህ ሰይጣን ተንኮለኛ ስለሆነ ያ ዕውቀት ያለበት ማይንድ የሌለበትን ቦታ ጠበቀና መጣ ወደ ሔዋን ሁሉ ጊዜ የሳታችሁት የተቀማችሁት እውነት የመጠቂያችሁ ቦታ ነው እንደ እግዚአብሔር ቃል ያልበሰላችሁበት ቦታ ለሰይጣን ተንኮል ምቹ ግራውንድ ነው በየትኛው ማቅጣት በቢዝነሳችሁም በትዳራችሁም በአገልግሎታችሁም በህብረታችሁም በጥሪያችሁም ላይ ተቀብቻለሁ የምትሉት ነገር ሁሉ በእግዚአብሔር ቃል ዕውቀት ካልተያዘ በስተቀር እንደ እግዚአብሔር ፈቃድ ለመኖር አቅም ያጣችሁበት ቦታ ሰይጣን ተንኮሉን የሚያስጠጋበት ቦታ ነው ተፈቅዶልሃል እንዴ ብሎ አዳም ጋር አላመጣውም ከቦታው የሰማ ጭንቅላት አለው አዳም ስለዚህ ያደረገው ነገር ምንድነው በሔዋን በኩል መጣ ያለ አዳም ለያት ያለ ራስ ለያት አንዱ ሰይጣን ሰዎች በቤተ ክርስቲያን በአንድ አካል እንዳይኖሩ ሲፈልግ የሚያደርጋቸው ምንድነው ይበታትናቸዋል ሚስት የሆነ ቸርች ባል የሆነ ቸርች ነው የሚያመልከው የሚስት ህብረት የሆነ ቀበሌ ነው የባል ህብረት የሆነ ቀበሌ ነው አይረበሹም ያው የተቀረጸ ስለሆነ ስም አይጠራም እንጂ ሚስት የምትሄደው እንትና ጋ ነው ባል ደግሞ የሚሄደው እንትና ጋ ነው እንትናና እንትና ደግሞ በምንም አይግባቡም ስለዚህ እሷ ጠጥታ የምትመጣውና አንተ ጥቅም የምትመጣው ነገር ሲገናኝ ቤቱ ያብዳል የብዙዎች ትዳር ሁሉ ተፋቷል በዚህ ጉዳይ ካምፓኒያቸው ከራክ አድርገዋል ለበረከት የመጣው መለኮት ስፍራ አጥቶ በወጉ የሚጠቀምበት አጥቶ መደመጫ ቦታ አጥቶ ሁሉም እርስ በርስ ይንጫጫል እንጂ እሱን በጋራ የሚሰማበት ቦታ ስለሌለው የብዙዎች ቤት ሲጮህ ትመለከታላችሁ የሚከፍል ተንኮል በቤታችሁ እንዳይሰራ ተጠንቀቁ ሁሉናችሁ ሆይ አላችሁልኝ በጣም ጥንቃቄ ያስፈልጋችኋል ከአንድ ምንጭ እየጠጣችሁ ስለመሆናችሁ እርግጠኛ ሆኖ ከአንድ አይነት መሶብ እየበላሁ ነው ወይ የሚለው ነገር ከለራችሁ ነው ወቁት ምክንያቱም ምድሪቱ ለሁሉ አይነት ትምህርት የተከፈተች ናት ሞባይላችሁ ራሱ የቻለ ቸርቾች ነው ራሱ ይዘምዞሮ ቸርቾች ነው ብዙ ነቢያት ብዙ አስተማሪ ብዙ ወድጋው ብዙ ነቀልኩ ነው የምሰማው ስለዚህ ተከፍተ ከመስማት በፊት የተሟሸ ከለሩን የያዘ የታጠረ ህሊና ይዘ ካልከፈትከው በስተቀር የምትሰማ ሁሉ በህይወት የሚያስቀጥል አይደለም ተንኮል አለበት ከህይወት የሚያጎድል ከህብረት የሚያሸሽ በየፊናው የሚበትን አይነት ውጤት ጋር የሚያደርስ መርዝ ይዟል በአፉ ማን እባቡ ያኔም አሁንም ሰይጣን ተንኮለኛ ነው ተንኮል በትምህርት የሚገባ መርዝ ማለት ነው ሰምታችሁት ስትታዘዙት ከህብረት የሚያጎላችሁ ሰዎች ተምረው ጸሎት ያቆማሉ ተምረው ቅድስና ያቆሙ ተምረው ሰካራም ይሆኑ ተምረው ዘፋኝ ይሆኑ ተምረው ኖርማል ይሆኑ የማይደነግጡ ሆነዋል ሰው እንዴት ነው ተምረው ቸርችን የሚነቀው ሰው ተምሮ ለቸርች አካል መሆን ሲገባው ሰው እንዴት ነው እየተማረ የጽድቅ ዓለም አንቀላፊ የሚሆነው ተንኮል ነው የእባቡ አፍ መርዝ አለው ያ መርዝ ተንኮል ነው ከዚህ ተንኮል ጌታ ይጠብቀን በእውኑ እግዚአብሔር ከገነት ዛፍ ሁሉ እንዳትበሉ አዟልን ከገነት ዛፍ ሁሉ እንዳትበሉ አዟልን ሲል እየፈለገ ነው የትኛው እንደከለከለ እግዚአብሔር ቢበሉት በህይወት የሚያስቀጥል ዛፍ ሰጥቷቸዋል ነገር ግን ከዚህ ህይወት የሚያጎድል ደግሞ አንድ ዛፍ እንዳለ መክሯቸዋል የእግዚአብሔር ይሄ ንጹህነት እዚህ ጋር ነው የምታዩት በፈቃድህ በህይወት የመቀጠል ከደበረህ ደግሞ አምፀህ መውጣት የሚባለው ነገር ለፈቃድ የተለቀቀ ጉዳይ እንደሆነ የሚያስረዳ ቦታ እንዳለ ሰይጣን ያውቃል እሱም ራሱ የማይነካ ፓርቱን ነክቶ ከውበቱ እንደጎደለ ሰይጣን ያውቃል ከመላእክት ሁሉ በላይ በውበት ሰጥቶታል እንደ እግዚአብሔር ሆናለሁ ማለት በጀመረ ጊዜ የማይነካ ዛፍ ነክቷልና ወረደ ስለዚህ እሱ በወረደበት ተመሳሳይ መውደቅ የሰውን ዓለም ሊጥለው ስለፈለገ እሱ የሰራውን አጌንስት ጋድ እንደ እግዚአብሔር መሆን የሚባልን ማንነት በወደቀበት መንገድ ሊጥላቸው በተንኮሉ አጠመደ ተሳካለት በሉ ቁጥር 7 እንደዚህ ይላል ምዕራፍ 3 የሁለቱም አይኖች ተከፈቱ የስንቱ የሁለቱም አይኖች ምን አደረጉ
ተከፈቱ። ተመልከቱ ብትበሉ አይናችሁ ይከፈታል። እግዚአብሔር አትብሉ ያላችሁ ምናችሁ እንዳይከፈት ነው። አይናችሁ እንዳይከፈትና እንደሱ ዕውቀት እንዳይኖራችሁ ስለፈለገ ሊያሳነሳችሁና ሊገድባችሁ ስለፈለገ ነው እግዚአብሔር ያደረገው እንዳትበሉ ያደረገው የሚልን ምክር ነበር የመከራቸው። አይናችሁ ሲከፈት እንደ መለኮት ሁሉ ወደ ማወቅ ማንነት ትመጣላችሁ ነው። ነገር ግን ንግግሩ የተንኮል ስለሆነ እንዳሉት በሉ። በበሉ ጊዜ ምናቸው ተከፈተ? አይናቸው ተከፈተ። በተከፈተው አይን በኩል ግን ምን አዩ ካላችሁ ብትበሉ ታይሆናላችሁ የተባለውን አምላክ የመሆን መልክ ሳይሆን ሰው ከዛን ቀን ጀምሮ ራቁትነቱን በህይወቱ መረዳት ጀመረ። የዛ አይን መከፈት ሰው ሁሉ ጊዜ ለጉለቱ አነቃው። ሰው ፕራውድ የሚያደርግበት የሚመካበት ነገር አጣ። ሰው በሀብት ተከቦ ጭንቀታም ሆነ። ላጤም ሆነ አገባም ወለደም የማይረካ ነፍሱ ከመነጫነጭ የማታርፍበት ማንነትን አገኘ። ሁሉ ጊዜ በገለጠ ቁጥር ሙላቱን ሳይሆን ራቁትነቱን ብቻ የሚያቀነቅን ማንነትን ቢውልድ አደረገ። ይሄ ክፉ መከፈት ነው፣ በተንኮል የተከፈተ መከፈት። ሌላኛው የአዳም የአምላክን ድምጽ ከገነቱ ሲመላለስ ሰሙ ይላል። በጣም የሚገርም ነገር ነው። የምንጫቸውን የሶርሳቸውን ድምጽ ያደረጉት ሰሙት። አዳምና ሚስቱ ግን ወደ ሰሙት ወደ እግዚአብሔር ድምጽ ከመጠጋት ይልቅ ከእግዚአብሔር ከአምላክ ፊት በገነት ዛፎች መካከል ተሸሸጉ። ሁለተኛው የህይወት ልምምድ ነው። በታተነው ህብረት ተጠቃ። እግዚአብሔር ሲመጣ መጣህልኝ ብሎ የሚጠጋ ማንነት፣ መለኮት ሲመጣ ወደ መጣ መለኮት የሚጠጋ ማንነታቸው በተንኮል ተጠቃባቸው። ከሚፈልግ እግዚአብሔር የሚደበቅ ማንነትን ሰው ተለማመደ። በጣም ከባድ ነገር ነው። አሁንም ይሄ ነገር እኮ አለ። ቲክቶክ ላይ ፍጥጥ ያለ ማንነታችን ባይብል ጋር ሲያንቃ አልደግም ሲል ተቸግሮባቸው ያውቃል። ለብዙ ነገር ጊዜ ያለን ሰዎች ለቸርች ለአገልግሎት ሲባል የሆነ ሁሉ ነገር ብቻ ያጣጥራል። ማጋ ሲሆን የድምጹ ያለበት ቦታ ያጣጥራል እና ድምጹ ካለበት ይልቅ የገነት ቅጠላ ቅጠል እሱ አማራጭ ሆኖ ሰዎች ከሚመጣ እግዚአብሔር መሸሽ የሚባለው ነገር ያኔ የጀመረ ጥቃት ነው። ከዛን ጊዜ ጀምሮ እግዚአብሔር በገነት የጀመረውን መፈለግ በድምጹ ነው መፈለግ የጀመረው። አላቋረጠም። ያ ድምጽ የእግዚአብሔር ቃል ነው። ስጋ ለብሶ ክርስቶስ ሆነ። ዛሬም በክርስቶስ በኃጢአት ጫካ ውስጥ የሚጠፋ የሚሽለኮለክ ሰው ይፈለጋል። አጠገባችሁ ያለውን በወንጌል ተፈልገ ተገኝተሃልና ጌታን አመስግን በሉት። ክብር ለጌታ ይሁን። ያ ድምጽ ዛሬም ይጣራል። ያ ድምጽ ዛሬም ይፈልጋል። ለምን? ለህብረት ይጣራል። ክብር ለጌታ ይሁን። ለዚህ ነው እንግዲህ ይሄ ጌታ ራት ህብረት ነው ስንል መጽሐፍ ቅዱስ እንደዚህ ይላል በአንደኛ ቆሮንቶስ 10:17 ላይ የምንባርከው ጽዋ፣ ይሄ መጨረሻ ጥቅሴ ነው። የምንባርከው ምን ጽዋ? እስቲ በሉት የምንባርከው ጽዋ ከክርስቶስ ደም ጋር ህብረት ያለው አይደለምን? ሁለት ጥያቄ ነው የሚጠይቀው። የምንባርከው የጽዋ ከክርስቶስ ደም ጋር ህብረት ያለው አይደለምን? ህብረት ከገነት ጀምሮ የተጠቃ ያ ማንነታችን የሚታከምበት ቦታ ህብረት ከማጋር ከክርስቶስ ጋር ምን ያለው ህብረት ያለው አይደለምን? ይጠይቃቸዋል ለቆሮንቶስ አማኞች። ይቀጥልና የምንቆርሰው እንጀራ ከክርስቶስ ስጋ ጋር ህብረት ያለው አይደለምን? የእውቀት ዓለማቸውን በጥያቄ ያንኳኳል ጳውሎስ። ዝም ብሎ መብላት መጠጣት አይደለም። አሁን በኋላ ምን ባረከው የጽዋ ከማጋ ህብረት አለው ከክርስቶስ ደም ጋር ህብረት አለው። ኢናዲሽን የምንቆርሰው ይሄ እንጀራ ከክርስቶስ ኢየሱስ ስጋ ጋር ምን አለው ህብረት አለው ካለ በኋላ አዎ ካስባላቸው በኋላ ድምዳሜ እንደዚህ ይሰጣል። አንድ እንጀራ ስለሆነ እኛ ብዙዎች ስንሆን አንድ ስጋ ነን። አሜን። ለምን ስትሉት ሁላችን አንዱን እንጀራ እንካፈላለንና። እያችሁ ያ በትን ያለ መለኮት ሲመጣ ድብቅ የሚል ማንነታችን ስብስብ ማለት የማበር ፈውሱን ያገኘው እዚህ ፖይንት ላይ ነው። ክብር ለእግዚአብሔር ይሁን። ሃሌሉያ አሜን አሜን። ስለዚህ ዛሬ የምትካፈሉት እንጀራ ይሄ ነው። ታሪክ አመጣጡ እንደዚህ ነው። ከዚህ በኋላ የትም ቦታ ሄዳችሁ ስትወስዱ በዚህ ዕውቀት ውሰዱት። ያን የሚሰጣችሁ ሰውዬ ይሄን ዕውቀት ባያመጣ እንኳን እናንተ ይሄን ዕውቀት እያስታወሳችሁ አብሩበት። አብሮ መዘመር፣ አብሮ መንበርከክ፣ አብሮ መጸለይ ብቻ ሳይሆን በአንድ ቤተክርስቲያን ውስጥ አንድ አካል የምትሆኑበት ሚስጥርና ኢነርጂ እዚህ ስርዓት ውስጥ አለ። ሰይጣን አሁንም ተንኮል አለው። አንዳንድ ሰዎች ተምረውታል፣ ያውቃሉ፣ አንዳንዴ ይወስዳሉ። የጌታ ራት አለ ሲባል ብን ብሎ ከቸርች ይወጣሉ። ተንኮል ይመታቸዋል። ለምን? የሚካፈሉት አንድነት እንዳለ ሰይጣን ያውቃል። እዛ ጋር ህይወት ያለውን ዛፍ በልተው ከዝጌር ሸሽተዋል። በልቶ የሸሸ ማንነት ሌላ ምግብ በልቶ እንዲፈወስ ክርስቶስ የህይወት ዛፍ ነኝ ብሎ መጣ። የሚበላኝ ቢኖር አለ
ህይወት ይሆንለታል። እዛ ጋስ ዛፍ ነው ተበልቷል፣ ከህይወት ጎሏል፣ ከህብረት ርቋል። አሁንስ የሚበላኝ ቢኖር በእኔ ይኖራል፣ እኔም በሱ እኖራለሁ። አሜን ናችሁ ወይ? ክብር ለጌታ ይሁን። እነሆ የጌታ ራት ይሄ ነው።